ሰላም ጤና ይስጥልኝ እንደምን ቆያችሁ የማትስ ኮምፒውተር ቤተሰቦች ከርዕሱ እንደምትመለከቱ 11ኛ ክፍል ዩኒት 1 ኮምፖዚሽን ፋንክሽን ይዤላችሁ መጥቻለሁ። በዚች አጠር ባለች ቱቶሪያል ስለ ኮምቢኔሽን እና ኮምፖዚሽን ጥቂት ነገር እናነሳለን። ኮምቢኔሽን 9ኛ ክፍል ያነሳችሁት ነው። ኮምቢኔሽን ብለን ስናነሳ አዲሽን፣ ሳብትራክሽን፣ ዲቪዥን ኤንድ ማልቲፕሊኬሽን ዊዚን ቱ ፋንክሽን ብለን የምናነሳው ነው። እዚህ በኖት እንደተቀመጠላችሁ እንደምታየው ሌት ኤፍ ኤንድ ጂ ቢ ቱ ፋንክሽንስ ሳም ዲፈረንስ ኤንድ ኮሸንት ኤንድ ፕሮዳክት ብለን የምናነሳውን ነው ኮምቢኔሽን ብለን የምንጠራው። ኮምፖዚሽኑ ደግሞ እዚህ 11ኛ ክፍል የምትመለከቱት ፓርት ይሆናል። ነገር ግን ከዚህ በጣም በጥንቃቄ ልታውቁት የሚገባው ነገር ዋት አባውት ዜር ዶሜን የሚለውን ነው። ስለ ዶሜኑ ማወቅ የሚጠበቅባችሁ ነገር አለ። ሁለት ፋንክሽኖችን ምንደምር፣ ምንቀንስ፣ ምናባዛ ከሆነ ዜር ዶሜን ኢዝ መስት ቢ ዘ ኢንተርሴክሽን ኦፍ ዘ ቱ ፋንክሽን ነው የሚሆነው። የሁለቱ ፋንክሽን ኢንተርሴክሽን ነው። ስፔሻሊ ፎር አዲሽን፣ ሳብትራክሽን ኤንድ ማልቲፕሊኬሽን ኦፍ ቱ ፋንክሽን ያለን ያ ነው። ሌላ በተረፈ ፎር ኮሸንት፣ ለኮሸንትም የሚሆነው ኢንተርሴክሽን ነው። ግን በት ሪስትሪክሽን ዜር ዋት ጂ ኦፍ ኤክስ ኢዝ ኖት ኢኳል ቱ ዜሮ። ጂ ኦፍ ኤክስን ዜሮ የሚያደርገው ሲቀር ሬስትሪክሽኑ የምታሳይን እቺ ናት፣ ዊዛውት ምልክቷ። ስለዚህ ያንን ያልያዘ ሲሆን ማለት ነው። በተረፈ ለኮምቢኔሽን ኢንተርሴክሽን የሚሆነው። ለኮምፖዚሽንስ ይህንን ቱቶሪያል ስንጨርስ መጨረሻ ላይ አጠር ያለ ኖት ማሳያችሁ ይሆናል። በዛ ልክ ነው የምንሄደው። ስለ ኮምፖዚሽን ስናነሳ ደግሞ ፎግ እና ጎፍ ነው ያለን። ለእነሱ ሳብሴት ፎር ዘ ኢነር ፋንክሽን ነው። ምን ማለት ነው? መጨረሻ ላይ ኖቱን ማሳያችሁ ይሆናል ከኤክሰርሳይዝ በኋላ። ስለዚህ ከዚህ ዲስከሽን በኋላ ኤክሰርሳይዝ 1.10ን አንድ 3 ጥያቄ ከውስጡ ሰርተን የምናልፍ ይሆናል። ኦኬ። ስለዚህ የኮምቢኔሽን ማለት ነው። ስለ ኮምፖዚሽን ይኸውና መጻፋችሁ ዲፊኒሽን 1.11 ላይ ያሳየናል። ሌት ኤፍ ቢ ፋንክሽን ኤ ቱ ቢ ኤንድ ጂ ኢዝ ኦልሶ ፋንክሽን ቢ ቱ ሲ። ቢ ፋንክሽን ተመልከቱ፣ አንድ ነገር የጋራ የምንመለከት ይኖራል። እዚህ ጋር ይሄን የሁለቱን የጋራ የሚያደርግ ለማን የኤፍ ሬንጅ ለጂ ምን ይሆናል? ዶሜን ነው የሚሆነው ማለት ነው። በተለይ ኮምፖዚሽኖች ፋንክሽኖች ጋር እንዲህ አይነት ዝምድና አለ። ማን ለማን? የመጀመሪያው ፋንክሽን ኤፍ ብለን ስናነሳ የኤፉ ሬንጅ ለጂ ደግሞ ዶሜን ነው የሚሆነው ማለት ነው። ስለዚህ በዚህ ዝምድናው ዘ ኮምፖዚሽን ኦፍ ጂ ባይ ኤፍ ዲኖትድ ባይ ዋት ኮምፖዚሽን ኦፍ በደንብ እንድታይሉ ይፈልጋል። ዋት ኮምፖዚሽን ኦፍ ጂ ባይ ዋት ባይ ኤፍ ሲለን ዊ ኮል ኢት ዋት ጎፍ። እንዲህ ምን ማለት ነው? ኤፍ ማን ውስጥ ይገባል ማለት ነው? ኤፍ ጂ ውስጥ ይገባል። ያኔ ነው ኤፍ ጂ ውስጥ ሲገባ ነው የጂ ሬንጅ የነበረው የኤፍ ሬንጅ የነበረው ለጂ ደግሞ ዶሜን የሚሆነው ማለት ነው። ስለዚህ then the composition of g by f is what we call it is ጎፍ of x means insert f of x in g እንደማለት ነው። f of xን ማን ውስጥ ኢንሰርት እናደርጋለን? ጂ ውስጥ ኢንሰርት የምናደርግ ይሆናል። so this one is the definition for the composition of a function. ኮምፖዚሽን ኦፍ ፋንክሽን ውስጥ ይሄን መርሳት የለባችሁ። ከዚህ ጋር ሪሌትድ የሆነ ላስት ኖት መጨረሻ ላይ የምሰጣችሁ ይሆናል። እሺ፣ ስለዚህ እዚህ ላይ መሰረት አድርገን ጥያቄዎችን እንሰራለን። ኤክሰርሳይዝ 1.10 ላይ ወደ ተሰሩ ጥያቄዎች ይዣችሁ ልሂድ። ወደ ጥያቄ ሄደን ከጥያቄ በኋላ ላስት አጠር ያለች የአንድ ደቂቃ ደግሞ ኖት የምሰጣችሁ ይሆናል። ሌታስትራ ይሄ እዚህ ጋር ብዙ ጥያቄዎች አሉ፣ ግን ከነዚህ ውስጥ መርጠን ነው። ሁለተኛን ጥያቄ ዶሜን ሬንጅ ይጠይቃል። ከዛ ውስጥ ዲ እና ኢን እንሰራለን። ሌሎቹን እናንተ ሞክሩ። ቻሌንጅ የሚያደርጋችሁን ኤክሰርሳይዝ ኮሜንት ላይ ጻፉ ብያችኋለሁ። ለማንሳት እንሞክራለን ብያችኋለሁ። በተረፈ 8ኛ እና 9ኛን ጥያቄ የምንሰራ ይሆናል። ወደ ጥያቄ ዲስከሽን ወደምናደርግበት እንሂድ። እሺ፣ ከዲስከሽን መረዳት እንደቻልነው ኤክሰርሳይዝ 1.10 ላይ ካሉ አንድ 3 ጥያቄዎች አጠር አድርገን እናነሳለን። በደንብ እንዳልኳችሁ በተለይ የኮምቢኔሽንም የኮምፖዚሽንም ዶሜን ጋር ያለውን ዝምድና በደንብ ፕሮፐርቲዎችን ማስታወስ ጥሩ ነው። ቀለል አድርገን እዚህ ጋር ኤክሰርሳይዝ 1.10 ሁለተኛን ጥያቄ ዶሜኑን ፕሮፐርቲ ለማውራት ያክል ብቻ ነው። ተመልከቱ። ኤፍ ታይምስ ጂ ነው የሚለን ለዲ። በቀጥታ ማንም ብንፈልግ ኤፍ ታይምስ ጂ እንስራ ብንል ይሄንን ዳይሬክት ማን ነው የሚኖረን? ኤፍ ማን አለን? 9x - 2 ታይምስ ዲስ ዘ ራዲካል ጂ ኦፍ ኤክስ አንድ ራዲካል 3x + 7 ነው። እዚህ ፋንክሽን ዶሜን ሊወሰን የሚችለው ራዲካል ውስጥ ባለው በትንሹ ነው የሚወሰነው። ለዛ ነው ምንድነው ኢንተርሴክሽን የምንወስድበት ምክንያት ለኮምቢኔሽን ያ ነው። ስለዚህ እዚህ ዶሜን የሚወሰነው ማንን በመስራት ነው? እዚህ 3x + 7 መስት ቢ ግሬተር ዛን ኦር ኢኳል ቱ 0 ብለን ነው የምንሰራው። ስለዚህ 3x ግሬተር ዛን ኦር ኢኳል ቱ -7
10/3 ሶ ፍሮም ዲስ ኤክስ ግሬተር ዛን ኦር ኢኳል ቱ -7/3 ነው። በኢንተርቫል ያው ይሄን ብናስቀምጥ ፍሮም -7/3 አፕ ቱ ፖዘቲቭ ኢንፊኒቲ በሚል ዶሜናችን ይሆናል ማለት ነው። ለኮምቢኔሽን ስንጠቀም ይሄ ነው የሚኖረን። ቀጥሎ ደግሞ ኢ ላይ ላለው ማን ቢሆን ኤፍ/ጂ ቢሆን የሚኖረን ማን ነው? ሴሚር ኤፍ ማን አለ 9x - 2 ኦቨር ከታች አንድ ራዲካል 3x + 7 ነው። የሁለቱ ልዩነት የኢ እና ይሄ ለዲ ያነሳ ነው። ከኢ ጋር ያለው ልዩነት ምንድነው? እዚህ ጋር ራዲካሉ ያለው ዲኖሚኔተር ላይ ስለሆነ ዶሜኑን የዚህን ስናስብ ምንድነው የምንለው? ዚስ 3x + 7 ሲምፕሊ ግሬተር ዛን 0 ኖት ኢኳል ቱ 0 ኢኳል ቱ 0 አይሆንም። ምክንያቱም ዲኖሚኔተር ላይ ስላለ አንዲፋይን ስለሚያደርግ 0 ሱ አይገባም። 0 ማለት ማለት ነው -7/3 የሚመጣው ማለት ነው። ስለዚህ ለዚህኛው ለኤፍ/ጂ ኮምቢኔሽን ዶሜን ሊሆን የሚችለው ዲስ 3x ግሬተር ዛን -7/3 ሶ which is x ግሬተር ዛን -7/3 ነው የሚሆነው። በኢንተርቫል ይሄን ስናስቀምጥ ደግሞ የሚሆነው ምንድነው? ኦፕን ኢንተርቫል -7/3 አፕ ቱ ፖዚቲቭ ኢንፊኒቲ። ይሄ ለኢ የምንጠቀመው ይሆናል። የሁለቱ ልዩነት የዚህኛው ክሎዝድ ነው ኦር ኢኳል ቱ አለው ምክንያቱም ጎን ላይ ስላለ። የኮሸንቱ ግን ኤክሴፕት 0 ስለምንል 0 መሆን ስለሌለበት ግሬተር ዛን -7/3 ነው። ኦር በኢንተርቫል ስናስቀምጥ ኦፕን ኢንተርቫል ይሆናል። ሌሎችን እናንተ ስሯቸው። ነገር ግን ከዚህ ጥያቄ ሞር ቻሌንጅ ያደርጋሉ ተብሎ የሚጠበቁት ወደ 8ኛ እና 9ኛ ጥያቄ ጋር ይጃችሁ ሊድ። ወደ 8ኛ ጥያቄ እንሂድ። እሺ እዚህ ኤክሰርሳይዝ ላይ ኤክሰርሳይዝ 1.10 8ኛ ጥያቄ ስለምንድን ነው የሚያነሳልን? ሌት f(x) = 4x + 1 and g(x) = 3x + k find the value of k for which fog of x equal to gof of x ነው የሚለው። ኮምፖዚሽኖቹ ሁለቱ እኩል ናቸው እያለ ነው። ስለዚህ እነዚህን ኮምፖዚሽኖች ሰርተን የማንን ቫልዩ እንፈልጋለን? የኬን ቫልዩ የምንሰራ ይሆናል። ሶ ዋት ኢዝ ፎግ ኦፍ ኤክስ ሲለን ምን ማለት ነው? ጂን አምጥተን ማን ውስጥ ማስገባት ነው? በኤክስ ቦታ ኤፍ ውስጥ ማስገባት። ስለዚህ ጂ ማን ነው? 3x + k ነው። ይህ 3x + k እዚች በኤክስ ቦታ እናስገባለን። ቱ ፋይንድ ዋት ፎግ ኦፍ ኤክስ። ስለዚህ እዚህ ያለን ማንን ነው? which is fog of x equal to which one is gof of x ነው ያለን። ስለዚህ ይሄንን ካልኩሌት ለማድረግ ምንድነው የምናደርገው? አሁን ያው በቀጥታ ጂን አምጥተን እዚህ እንተካለን። 4 ኢንቱ በኤክስ ቦታ ነው። ይሄንን ማንን 3x + k ዘን ዲስ +1 ይኸው በኤክስ ቦታ እዚች ጋር የጂ ኦፍ ኤክስ ገብቷል ማለት ነው። ፎግ ብለን ዲስ ኢኳል ቱ ደግሞ ጎፍ ኦፍ ኤክስ ሲል ኤፍ ነው። አሁን በተራው መጥቶ ጂ ጋር ባለው ኤክስ ውስጥ ይገባል ማለት ነው። ስለዚህ ይሄንን 4x + 1 እዚች እናስገባለን። 3 ኢንቱ ዋት 4x + 1 ይኸው ኤፍ እንዳለ መጣና ገባ። ያኔ ጎፍ ብለን እናነሳለን ማለት ነው። ሂር ዊ ሃቭ ዋት + k ዘን these values are equal so easily we can find the value of k easily solve what the value of k የኬን ዋጋ ከዚህ ኢኩዌሽን ውስጥ ሶልቭ ማድረግ እንችላለን ማለት ነው። ፎግ ኦፍ ኤክስ እና ጎፍ ኦፍ ኤክስ እኩል ናቸው ስንል የምናገኘው ኮንዲሽን ይሄ ነው። ከዚህ ሚስጥር ግን የምናነሳው ኢንቨርስ ኦፍ ፋንክሽን ላይ ያው በዚህኛው ክፍል ስለማላነሳ ነው እንጂ ቴክስታችሁ ውስጥ ገብታችሁ በደንብ አንብቡ። ኢንቨርስ ኦፍ ፋንክሽን ላይ የአንድ ፋንክሽን ጎፍ ኦፍ ኤክስ እና ፎግ ኦፍ ኤክስ እኩል ከመጡ ሶ ዋን ኢዝ ኢንቨርስ ኦፍ አዘር የሚል ኮንዲሽን አለ። እሱን ነገር ኢንቨርስ ላይ በደንብ በኋላ የምናነሳ ይሆናል። እሺ ይሄን አባስተን ኬን እናገኝ 4 times 3x which is 12x 4 and 4 times k we have 4k + 1 it's equal to then 3 times 4x 12x 3 times 1 3 plus k ይኖረናል። then from this here 12x cancel out by this 12x ይቀነሳል። ይሄንን ከዚህ ላይ ስንቀንስ የሚጠፋ ነው። collect like term so here we have what 4k transfer this one to the left it's -k so here we have 3 then transfer this +1 to here which is what -1 so here we have what 4k - k which is 3k and 3 - 1 which is what 2 then to find the value of k divide both sides by 3 then k equal to 2/3 የk ቫልዩ 2/3 ይሆናል። ኦሬዲ የኮንዲሽን ማንን እንድናሳይ የቀረበልን ነው? ኮምፖዚሽኖችን ሁለቱንም ሰርተን አናውን ቫልዩ ሶልቭ እንድናደርግ ነው። እሺ ቀጣይ ቻሌንጅ ሊያደርግ ይችላል ተብሎ የሚጠበቀው ከዚህ ኤክሰርሳይዝ
9ኛ ጥያቄ ነው። እዚህ ኤክሰርሳይዝ 1.10 ላይ ቻሌንጅ ሊያደርጋችሁ የሚችለው ጥያቄ የ9ኛ ጥያቄ ነው። f of x is equal to ax plus b, a is different from 0, that means this f of x is a linear function definitely. Then find function g such that ጎፍ of x is equal to what? x እያለ ነው የተሰጠው። ስለዚህ ይሄንን ካልኩሌት አድርገን ማምጣት ይጠበቅብናል ማለት ነው። ስለዚህ እንዴት ነው ካልኩሌት የምናደርገው? ተመልከቱ፣ የሁለቱ ኮምፖዚሽንም ሊኒየር ስለመጣ የሁለቱ ኮምፖዚሽኖች ምን መጥቷል? ሊኒየር ነው የሆነው። ስለዚህ ምንድነው ከኛ የሚጠበቀው? the resulting also at a linear function ምን ጠብቆም ሊኒየር ነው። let this the unknown g of x say that it is cx plus d which is in the form of what? linear. this c is different from 0 to make it what? linear. ለምን ሊኒየር ውስጥ ሲገባ ነው እዚህ ጋር የመጣልን ሊኒየር ፋንክሽን ስለሆነ just linear ነው ብለን ብንነሳ በዚህ መልኩ ማንን ካልኩሌት ማድረግ እንችላለን? g of x ን ማግኘት እንችላለን። ኦኬ፣ እንደዛ ከሆነ አሁን this ጎፍ of x means what? let we have what? g of x ን cx plus d ብለናል። ስለዚህ ይሄን f አምጥተን እዚህ ውስጥ ስንተካ ማን ይመጣል እያለ ነው? x ይሆናል እያለ ነው። ስለዚህ እስኪ ያለው ሁኔታ እንመልከት እንዴት ነው ሊሆን የሚችለው ማለት ነው። ይሄንን ax plus b አምጥተን እዚህ በx ቦታ እንተካለን። that means let imply c into ይኸው በx ቦታ f of x እናስገባ ጎፍ ስላለ ማለት ነው። ያ ማለት እዚህ ጋር ax plus b አስገባን በx ቦታ then plus d it's equal to what? x ከማን ጋር እኩል ነው? ከx ጋር እኩል ነው። የጎፍ of x is equal to x ስላለ ጂን እንዲሰይመናል። ስለዚህ አሁን ከዚህ በኋላ multiply this one by c cax plus cb plus d is equal to x ነው የሚለን። ኦኬ፣ እነዚህ ሁለቱ ሊኒየር ናቸው። ሁለት ሊኒየሮች እኩል ናቸው ብለን ብንነሳ እኩል ናቸው ብለን ብንነሳ ባይዘወይ ምን እድላለን? አሁን ይሄ ሊኒየር ስለሆነ እዚህ ጋር ኮንስታንት ተርም አለው። አትርሱ። ማነው ኮንስታንቱ? 0 ነው ኤክስ ብለን ስናስቀምጥ ማለት ነው። እና ደግሞ የኤክስ ኮፊሸንት 1 ነው። ስለዚህ እዚህ ጋር this one is the constant, a constant ነው cb plus d. here we have what? ax which is the coefficient of x. so here the coefficient of x is 1, here the coefficient x is what? 6. so these two linears are equal means the coefficient of degree 1 equals the coefficient of degree 1, the constant equal to the constant 1 ማለታችን ነው። ስለዚህ ca ስንት ይሆናል ማለት ነው? 1 ነው የሚሆነው ማለት ነው። ስለዚህ ከዚህ ሲን እንዴት እናገኛለን? which is 1 over a divide both side by a ብናደርግ የሲ ውጤት 1 over a ነው። this one cb plus d equal to 0 ለምን? ኮንስታንቱ 0 ስለሆነ እዚህ ጋር ማለት ነው። ስለዚህ ከዚህ ማንን ለማግኘት ነው እኛ የምንፈልገው? d ነው እዚህ ጋር። ለምን? cx plus d ብለን ስላስቀመጠን ማንን ለማግኘት? g of x ለማግኘት። ስለዚህ cb is equal to minus d then divide by what? to finding which d ማግኘት ስለሆነ አላማችን እዚህ ጋር ማን ቢሆን ማይነስ cb is equal to d ቢሆን ማልቲፕላይ በኔጌቲቭ ብናደርግ ከዛ በኋላ c ማለት ደግሞ ማን ነው? 1 over a አግኝተናል። ስለዚህ እዚህ ጋር በc ቦታ 1 over a ሲገባ we have minus b over a which is equal to d ነው የሚሆነው ማለት ነው። ስለዚህ አሁን ማንን አገኘን ማለት ነው? g of x አገኘን። therefore this g of x equal to g of x ምን ነው? በc ቦታ ማን 1 over a x ይዋስገባን። በd ቦታ ግን this one minus b over a ይሆናል ማለት ነው። this one is the function which 1 over ax minus b over a ይሆናል ማለት ነው። ማን? g of x በዚህ ልክ የምናገኘው ይሆናል ማለት ነው። ይሄንን ነው የሚመስለው። እንግዲህ ምናልባት ይሄንን ኳድራቲክ ነው ብሎ አንድ ሰው መነሳት ይችላል። ኳድራቲክ ነው ብለን አትጠራጠሩ። አሁን ለማንን ለምሳሌ g of x ኳድራቲክ ነው ብለን ብናስብ ምን አይነት እድል ነው የሚኖረን? እንዲህ ብለን ለምሳሌ c of x square plus dx plus e የሚል ስያሜ እንሰይማለን። ይሄ ስኩዌሩ እዚህ ጋር ስለሌለው ኮፊሸንት 0 ነው ብለን የሚጠፋ ስለሆነ ነው ኳድራቲክ አድርገንም ያልተነሳው። ለምን? እዚህ ተመልከቱ ያለን ኤክስ ስለሆነ ኤክስ ስኩዌሩን 0 አድርገን ስለምንሄድ እዚህ ጋር የምንሰይመው ፊደል ጠፊ ነውና ሊኒየር ነው ብለን ብንሄድ የተሻለና ኢዚሊ መስራት የምንችለው ይሆናል ማለት ነው። ስለዚህ እዚህ ኤክሰርሳይዝ ላይ ያለው ይሄንን ነው የሚመስለው። አብራችሁን ስለቆያችሁ አመሰግናለሁ። ከዚህ ኤክሰርሳይዝ ቀጥሎ ግን አንድ አጠር ያለች ኖት ስለምሰጣችሁ ያችን አጠር ያለች ኖት ደግሞ እንድትመለከቱልኝ እፈልጋለሁ። በተለይ ማሳሰቢያ ሰጥቻችኋለሁ። ማንም በተመለከተ
አንደርላይን አድርጋችሁ አንደርስታንድ እንድታደርጉኝ የምፈልገው በተለይ ፕሮፐርቲዎቹ አሁን እዚህ ጋር የመጀመሪያ ዲስከሽን ላይ ስለ ኮምቢኔሽን በደንብ አሳይቻቸዋለሁ። ኮምቢኔሽን ከሆነ አንድ ፋንክሽን ሁልጊዜ ምንደምር፣ ምንቀንስ፣ ምናባዛና ምናካፍል ከሆነ ኮምቢኔሽን የምንሰራ ከሆነ ዘ ዶሜን ኦፍ ዘ ቱ ፋንክሽን መስት ቢ ዋት ዘ ኢንተርሴክሽን ኦፍ ዘ ቱ ነው የሚሆነው የሁለቱ ኢንተርሴክሽን በት። ለኮምፖዚሽን ሲሆን ግን ኢት መስት ቢ ዘ ሳብሴት ኦፍ ዘ ኢነር ፋንክሽን የውስጠኛው አሁን ለምሳሌ ጎፍ ከሆነ የጎፍ ዶሜን ሊሆን የሚችለው ሳብሴት ኦፍ ኤፍ ኦፍ ኤክስ ነው የሚሆነው ማለት ነው የውስጠኛው። ፎግ ቢሆን ደግሞ ለጂ ኦፍ ኤክስ ሳብሴት ይሆናል ማለት ጂ ኦፍ ኤክስ ዛት ዘ ኮምፖዚሽን ሳብሴት ኦፍ ጂ ኦፍ ኤክስ ይሆናል። እሱን አጠር ባለች ኖት አሳያችሁና የቱቶሪያላችንም እናጠናቀቅ ይሆናል። ወደ ኖቱ ይዣችሁ ልሄድ። ኦኬ በመግቢያው ላይ እንደነገርኳችሁ የኮምቢኔሽንን ዶሜን ሬንጅ ዝምድና የተወሰነ ለማውራት ሞክረናል። በተለይ ዶሜኑ ላይ ፎከስ አድርገን በአዲሽን ከሆነ በሳብትራክሽን ከሆነ ማልቲፕሊኬሽን ከሆነ ዘይ መስት ቢ ዘ ኢንተርሴክሽን ኦፍ ዘ ቱ ፋንክሽን ብያችሁ ነበር። ነገር ግን ምን ከሆነ ዲቪዥን ከሆነ ግን እሱም ኢንተርሴክሽን የሚሆነ ግን ሪስትሪክሽን ወይም ኤክሴፕሽን ኬዝ እንዳለው አንስቼላችኋለሁ። አሁን ደግሞ ግን የምንመለከተው የኮምፖዚሽን ፋንክሽንስ ምን ሊሆን ይችላል የሚለውን ላሳያችሁ ነው። እዚች አጠር ያለች ኖት ጋር ያመጣሁት እንድታዩልኝ የምፈልገው እዚች ጋር በቀይ ምልክት የማደርጋትን አንደኛና ሁለተኛ ነው በደንብ እንድታዩ የምፈልገው። እዚች ጋር በደንብ ቦክስ ውስጥ እንድታዩልኝ እፈልጋለሁ። አንደኛና ሁለተኛ ኢምፖርታንት ኬዝ ያለን እዛ ጋር ነው። የመጀመሪያውን ተመልከቱ። ማንን? እዚህ አንድ ላይ ያሉትን when we think of a composition of function that is from what f of that the function f that a maps to b and a function g maps c to d እየተመለከታችሁ ነው ብዬ አስባለሁ። ኤፍን ይኸው እዚህ ጋር አነሳን። ይኸውና ጂ እዚህ ጋር እንመለከታለን። is required that what b intersection c is what ኢምፒት ሴት። በደንብ ተጠንቀቁ። ቢ እና ሲን እንድታዩልኝ እፈልጋለሁ። ቢ ማለት ለመጀመሪያው ለኤፍ ብለን ላነሳ ነው ፋንክሽን ምን የሚሆን ነው እያለን ነው፣ ሬንጅ ነው። ሲ ደግሞ ለአቃፊው ፋንክሽን ከላይ ላለው ይህ ስለ ጎፍ እያነሳን ነው። በደንብ አንደርስታንድ እንድታደርጉ እፈልጋለሁ። አሁን በዚህን ሰዓት እያወራን ያለ ነው ጎፍ ኦፍ ኤክስ እያወራን ነው። እንዳትዘነጉ ስለ ጎፍ ነው የምናወራው እና ከፊት ለፊት ያለው ውስጥ የሚገባ ኢነር ፋንክሽን ነው። ስለዚህ የኢነር ፋንክሽኑ ሬንጅን እና የአውተር ፋንክሽኑ ምን ዶሜን ኢንተርሴክሽናቸው ኢምፒት ሴት ከሆነ ነው የሚለን እዚህ ጋር በደንብ እንድታዩ የሚያስፈልገው እሱ ነው። ይሄኛው ፓርት ምን የሚሆን ከሆነ እያለን ነው ኢምፒት ሴት የሚሆን ከሆነ ነው የሚለን። ይኸውና ይሄንን ነው እያነሳን ያለ ነው። ቢ ኢንተርሴክሽን ሲ ኢዝ ኖት ኢምፒት ሴት። ኢምፒት ሴት ካልሆነ ሬንጅ ኦፍ ኤፍ ኢንተርሴክሽን ዶሜን ኦፍ ኤፍ ኢት ኦልሶ ዲፈረንት ፍሮም ኢምፒት ሴት እያለን ነው። ግልጽ ነው አይደለም? ቢ ምንድን ነው አለን? ቢ ሬንጅ ነው ለመጀመሪያው ፋንክሽን፣ ደግሞ ማን ሲ ዶሜን ነው ለጂ ፋንክሽን። ስለዚህ ቢ ኢንተርሴክሽን ሲ ኖት ኢኳል ቱ ኢምፒት ሴት ካለን ሬንጅ ኦፍ ኤፍ ኢንተርሴክሽን ዶሜን ኦፍ ጂ ኦልሶ ዲፈረንት ነው የሚለው። ኢንኬዝ ግን እዚህ ጋር ኢንኬዝ ብሎ የሚያነሳውን ፓርት አንዴ ተመልከቱልኝ። ኢንኬዝ እዚህ ጋር ኢንኬዝ ሬንጅ ኦፍ ኤፍ ኤንድ ዶሜን ኦፍ ጂ ኢኳል ቱ ኢምፒት ሴት። አሁን ምን ቢሆኑ እኩል ቢመጡ ሊሆኑ የሚችሉት ኢምፒት ሴት ነው እንጂ የሆነ ቫሊዩ ኖሮት አይደለም። ምክንያቱም ጎፍ ኦፍ ኤክስ ኢዝ ኖት ዲፋይንድ ነው የሚለው ዛት ጎፍ ኦፍ ኤክስ ኢዝ ኢኳል ቱ ኢምፒት ሴት። ኢምፒት ሴት የሚሆን ከሆነ ብቻ ነው እንደዛ አይነት እድል የሚኖረው። በተረፈ ግን በደንብ አንደርስታንድ እንድታደርጉ የምፈልገው መልሼ በሌላ ቦክስ ውስጥ አደርገዋለሁ። ይኸውና ተመልከቱ። እዚህ ጋር በዋናነት ዛሬ እንድትይዙልኝ የምፈልገው ይሄንን ነው። ኢን ኦል ኬዝስ ዶሜን ኦፍ ጎፍ ኢዝ ኤ ሳብሴት ኦፍ ዶሜን ኦፍ ኤፍ ነው የሚለው። ኤፍ የት የሚገኘው ሌላ ጊዜ ስትሰሩ ኢነር ውስጥ የምናስገባው ፋንክሽን ነው ኤፍ ማለት። ስለዚህ የጎፍ ማን ነው የሚሆነው? ኢዝ ኤ ሳብሴት ኦፍ ኤፍ ነው የሚሆነው። በተቃራኒው ግን የማን ቢሆን ኖሮ አሁን ጎፍ ነው ማን ቢሆን ፎግ ቢሆን ኖሮ ፎግ ቢሆን which is the subset of which one the inner function ጂ ነው የሚሆነው ማለት ነው። ፎግ ሲሆን የጂ ሳብሴት ይሆናል። ስፔሻሊ ስለ ዶሜኑ ነው ይሄን ያነሳሁላችሁና ይህንን ይመስላል። እንግዲህ አብራችሁን ስለቆያችሁ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። ሌሎች ጥያቄዎችን ሳመሪ የሚሆኑ ጥያቄዎችን ከዚህ በኋላ ልጨምርላችሁ ሞክራለሁ። ነገር ግን ኢንቨርስን በተመለከተ
የሰራሁት ጥያቄ ስላለ ገብታችሁ በደንብ ዲስከስ አድርጉ። ኢንቨርስ ኦፍ ፋንክሽን ላይ ሰፋ ያለ ሌላ የተሰራ ዲስከሽን ስላለ ገብታችሁ ተመልከቱ። ፕሌሊስት ላይ ደግሞ በደንብ አሬንጅ ያደርግላችኋለሁ። ቱ ለርን ማቴማቲክስ ዱ ማቴማቲክስ። መልካም ቆይታ ባይ